ቅዳሜና እሁድ በተለያዩ የአውሮፓ መድረኮች አስገራሚ ጨዋታዎች ተደርገው ድንቅ ጎሎችን የተመለከትንበት ሳምንት ሆኖ አልፏል። በተለይ በእንግሊዝ ፕሪሚየር ሊግ የለንደን ደርቢ ይጠበቅ ነበር። ነገር ግን እንደተጠበቀው ሳይሆን በአርሰናል የበላይነት ጨዋታው ተጠናቋል። ማንቸስተር ሲቲም ቅዳሜ ዕለት ተጫውቶ ድል አስመዝግበዋል። በጨዋታው ወጣቱ ኒኮ ኦሪሊ 2 ጎሎችን አስቆጥሯል። ክርስቲያኖ ሮናልዶ አዲስ ታሪክ እየጻፈ ይገኛል። 2 ጎሎችን አስቆጥሯል። ባየር ሙኒክ በጀርመን ቡንደስሊጋ ማሸነፍ ችሏል። በስፔን ላሊጋ መሪው ሪያል ማድሪድ ሲሸነፍ በቪኒሲየስ ጁኒየር ላይ አሁንም የዘረኝነት ጥቃት ቀጥሏል። ባርሴሎና ትላንትና ድል ቀንቶታል። ቼልሲ ነጥብ ተጋርቶ ሲወጣ ሊቨርፑል ባለቀ ደቂቃ ወሳኝ 3 ነጥብ ያገኘበትን ውጤት አስመዝግቦ ወጥቷል። እንግዲህ ስለነኝና ስለሌሎችም የጨዋታ ውጤቶች በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በጣሊያን ሴሪያ የተለያዩ ውጤቶችን እንነግራችኋለን። በተለይ በጣሊያን ሴሪያ ኢንተር ሚላን የመሪነቱን ያጠናከረበትን ውጤት አስመዝግቧል። ናፖሊ ተሸንፈዋል። ጁቬንቱስ በኮሞ ከረጅም ዓመት በኋላ በሜዳው ተሸንፏል። የሴስክ ፋብሪጋሱ ኮሞ በጣሊያን ሴሪያ ታሪክ መስራቱን ቀጥሏል። ከ75 ዓመት በኋላ በጁቬ ሜዳ ሄዶ ማሸነፍ የቻለበትን ውጤት አስመዝግቦ ወጥቷል። በብራይተን ቤት እየተጫወተ የሚገኘው ጄምስ ሚልነር አዲስ ታሪክ ጽፏል። በእንግሊዝ ፕሪሚየር ሊግ ከፍተኛ ቁጥርን ይዟል። 654 ጊዜ በመሰለፍ ሪከርዱን ከጋሪዝ ባሪ መረከብ የቻለበትን ሳምንት አሳልፏል። ከጨዋታ በኋላ የተሰጡ አስተያየቶች አሉ። ስለነኝና ስለተለያዩ ነገሮች እየተነጋገርን እንቆያለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም ቅዳሜ ዕለት ወደ ተደረጉ የእንግሊዝ ፕሪሚየር ሊግ ነው የምናልፈው። በእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት ቼልሲ ከበርንሌ አቻ የተለያየበት ውጤት ተመዝግቧል። ብሬንትፎርድ በብራይተን 2-0 ተሸንፈዋል። አስቶን ቪላ ከሊድስ ጋር ያደረገውን ጨዋታም 1-1 ተለያይተዋል። እንግዲህ ለቼልሲ ጃው ፔድሮ ጎል አስቆጥሮ ቼልሲ ሲመራ ነበር። ነገር ግን በመጨረሻው ደቂቃ ላይ የአቻነት ጎል በርንሌዎች ከማዕዘን ምት አስቆጠሩ። ቼልሲ ነጥብ ጥሎ ወጣ። እንግዲህ የቼልሲው አሰልጣኝ ሊያም ሮሲነር በጣም የተበሳጨበት ውጤት ነበር ያ ፍሌሚንግ ጎል። እንዲሁም የበለጠ ብሎ ጭራሽ ሌላም ሁለተኛ ጎል ባለቀ ደቂቃ አሁንም ከቆመ ኳስ ሊደገምባቸው የነበረበት ክስተትም ተፈጥሮ ነበር። ነገር ግን አቻ በሆነ ውጤት ተለያይተዋል። ሌላው ብራይተን ነው። እንግዲህ ብራይተን 2-0 ሲያሸንፍ አንድ ታሪክ ጄምስ ሚልነር ጽፏል። እንግዲህ ጄምስ ሚልነር በእንግሊዝ ፕሪሚየር ሊግ 654 ጨዋታዎችን በመሰለፍ ቀዳሚው ተጫዋች ሆኗል። እንግዲህ በጋሪዝ ባሪ የተያዘውን የ653 ጨዋታ የመሰለፍ ሪከርድን ሰብሯል። ጄምስ ሚልነር በማንቸስተር ሲቲ እንዲሁም በሊቨርፑል ቤት በዋንጫ ያሸበረቀው ጄምስ ሚልነር አሁንም በብራይተን ቤት እየተጫወተ ይገኛል። እንግዲህ 654 ጊዜ በመሰለፍ ቀዳሚው መሆን የቻለበትን ሌላ ታሪክ የጻፈበት ጨዋታ ነው። በጨዋታው እንግዲህ ድል አስመዝግበው የወጡበት ውጤት ተመዝግበዋል። ሌላው ምሽት ላይ ቅዳሜ ዕለት የተደረገውና ዓለም ሙሉ ሲጠብቀው የነበረው የማንቸስተር ሲቲ እና የኒውካስል ጨዋታ ነበር። እንግዲህ ያን ጨዋታም ማንቸስተር ሲቲ 2-1 ሲያሸንፍ ኒኮ ኦሬሊ ደምቆ አምሽቷል። እንግዲህ ኒኮ ኦሬሊ 2 ግቦችን ያስቆጠረው ኒኮ ኦሬሊ ነው። እንግዲህ 2 ግቦችን አስቆጥሮ ማንቸስተር ሲቲ እንግዲህ ከአርሰናል ጋር ያለውን ነጥብ ልዩነት ያጠበበበትን እድልም እንዲፈጠር ያደረገው ይህ ወጣት ተጫዋች ነው። እንግዲህ ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላ የማይታመን ነበር ሲሉ ነው የገለጹት ውጤቱን። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው በምሽቱ ጨዋታ ባሳየው እንቅስቃሴ መደሰታቸውን ተናግረዋል። ቡድኑ የማይታመን ነበር ያሉት ፔፕ ጋርዲዮላ እስከ ውድድር ዓመቱ መጨረሻ ያሉ ሁሉንም ጨዋታዎች ልክ እንደ ዛሬው ይሆናሉ ሲሉ ፔፕ ጋርዲዮላ ተናግረዋል። ደጋፊዎች ባሳዩት ድጋፍ መደነቃቸውን አያይዘው የገለጹት ፔፕ ጋርዲዮላ የዚህ ድንቅ ደጋፊ አሰልጣኝ በመሆኔ በጣም ኩራት ይሰማኛል ሲሉ
ተናግረዋል። ሌላው የቼልሲው አሰልጣኝ ሊያም ሮሲነር ናቸው። በጣም በብስጭት አስተያየቱን ሰጥተዋል። በጣም ያበሳጫል። ብዙ ተጫዋቾች የተሰጣቸውን አሳይመንት ሜዳ ውስጥ ሳይሰሩ ወጥተዋል ሲሉ ተናግረዋል። የተሰጣቸውን ተግባር ያልፈጸሙ ተጫዋቾች ነበሩ ሲሉ ቃል በቃል ብስጭታቸውን የገለጹበትን አስተያየት ነው የሰጡት። የሰማያዊው አሰልጣኝ ሊያም ሮሲነር የሰጠናቸውን ተግባር ያልፈጸሙ ተጫዋቾች እንደነበሩ ተናግረዋል። ቡድኑ የቆመ ኳስ ላይ ደካማ የመከላከል እንቅስቃሴ ማድረጉን ያነሱት አሰልጣኙ ተግባር ሰጥተን ነበር፣ ነገር ግን ያንን ተግባራቸውን የሳቱ ተጫዋቾች በሜዳው ላይ ነበሩ ሲሉ አስተያየታቸውን ሰጥተዋል። የበርንሌ የአቻነት ግብ የተቆጠረበትን ሁኔታ እና ያ ጎል እንዳይቆጠር አሳይመንት የተሰጠው ተጫዋች ሌላ ተጫዋችን ይዞ አይቼዋለሁ ሲሉ ተናግረዋል። አክለውም ይህ 2 ነጥቦች አስከፍሎናል ሲሉ በጨዋታው በጣም እንደተበሳጩ ተናግረዋል። ሌላው በቅዳሜ ጨዋታ እንግዲህ ሪያል ማድሪድን ነው የምናገኘው። የስፔን ላሊጋ ቅዳሜ ዕለት በተደረገው በኦሳሱና እና ሪያል ማድሪድ መካከል የተደረገው ጨዋታ ሪያል ማድሪድ ነጥብ እንዲጥል ያስገደደ ጨዋታ ሆኖ አልፏል። ኦሳሱና 2-1 ሪያል ማድሪድን ሲያሸንፍ የኦሳሱናን የማሸነፊያ ግቦች ቡድሚር እንዲሁም ጋርሻ አስቆጥረዋል። ቪኒሲየስ ጁኒየር ከዘረኝነት ጥቃት በኋላ ጎል አስቆጥረዋል። ነገር ግን ጎሉ ከሽንፈት ያልታደገች ጎል ሆነች እንጂ ጎል ማስቆጠር ችሏል። እንግዲህ ሪያል ማድሪድ 60 ነጥብን እንዲሰበስብ አድርጎታል። ከቤኒፊካው ጨዋታ በፊት ነጥብ መጣሉና መሸነፉ ምናልባትም የቤኒፊካው ጨዋታ ሮብለት ሪያል ማድሪድ ከቤኒፊካ በሳንቲያጎ በርናባው ለነኛ የበለጠ መነሳሻ እንዳይሆን ከወዲሁ ስጋትን እየፈጠረ ይመስላል። ሌላው በቸልሲ ጨዋታ እንግዲህ ቀይ ካርድ የተመለከተ ተጫዋች አለ። እንግዲህ ቸልሲዎች በዘንድሮ የውድድር ዓመት በፕሪሚየር ሊግ ጨዋታ ላይ 8 ቀይ ካርዶችን ተመዝዞባቸዋል። ይህንም ተከትሎ ቼልሲ በአንድ የውድድር ዓመት በርካታ ቀይ ካርድ እየተመዘገበበት በታሪክ 3ኛ ክለብ መሆን ችሏል። በፕሪሚየር ሊጉ ታሪክ በአንድ ዓመት ብዙ ቀይ ካርድ የተመለከቱ 2 ክለቦች ናቸው። ሰንደርላንድ እና ኪውፒአር 9 ቀይ ካርድ በመመልከት ሪከርዱን በጋራ ይዘውታል። ቼልሲዎች ገና 11 ጨዋታ እየቀራቸው እንግዲህ በ8 እየተከተሏቸው ይገኛሉ። ምናልባትም ከዚህ በኋላም ቀይ ካርድ የሚመለከቱበት አጋጣሚ ከተፈጠረ ቼልሲዎች እንግዲህ በአንድ ዓመት ብዙ ቀይ ካርድ የመመልከት ሪከርዱን ለብቻቸው ሊይዙ የሚችሉበት አጋጣሚም ተፈጥሯል። ሌላው ቅዳሜ ዕለት በተደረገ በስፔን ላሊጋ ያልጠቀስነው ውጤት ሪያል አትሌቲኮ ማድሪድ ከስፓኞል የተደረገው ጨዋታ 4-2 አትሌቲኮ ማድሪድ አሸንፏል። ሪያል ቤቲስ ከሪዮ ቫይካኖ 1-1፣ ሪያል ሶሲዳድ ከኦቬዶ 3-3 እንዲሁም አትሌቲክ ቢልባኦ ከኤልቼ 2-1 የተጠናቀቀው ሌላው የስፔን ላሊጋ የሚጠቀስ ውጤት ነው። በጀርመን ቡንደስሊጋ ባየር ሙኒክ ከፍራንክፈርት ጋር ያደረገውን መርሃ ግብር 3-2 በሆነ ውጤት ማሸነፍ ችሏል። እንግዲህ ሊማደኛው ሃሪኬን 2 ጎሎችን አስቆጥሯል። እንግዲህ ሃሪኬን 28ኛ የቡንደስሊጋ ጎሉን ማስቆጠር የቻለበትን ጎሎች አስቆጥሯል። ለፍራንክፈርት ግቦቹን ቡርካ ደርት እንዲሁም ሙይንጋ ከመረብ ማሳረፍ ችሏል። ሪያል ማድሪድ ማሸነፉን ተከትሎ በ60 ነጥብ እንግዲህ አሁንም የቡንደስሊጋው መሪ ሆኖ ቀጥሏል። በቀጣይ መርሃ ግብር ባየር ሙኒክ ከቦሩሲያ ዶርትመንድ ጋር ተጠባቂ መርሃ ግብር ያደርጋል። እዛ ላይ ምን ያሳያል ለሃሪኬን የሚለው ይጠበቃል። ሃሪኬን በጣም ወሳኝ ብቃቱ ላይ የተገኘበትን ጊዜ በባየር ሙኒክ እያሳለፈ ይገኛል። ሌላው በጣሊያን ሴሪያ የተደረገ ቅዳሜ ዕለት መርሃ ግብር ለመጠቆም ያክል የሴስክ ፋብሪጋሱ ኮሞ አሁንም አልተቻለም። ጁቬንቱስን ከ75 ዓመት በኋላ በሜዳው ሄዶ 2-0 አሸንፎ ተመልሷል። እንግዲህ ይህንን ሲያደርግ የሴስክ ፋብሪጋሱ ኮሞ ከ75 ዓመት በኋላ ሆኗል። ይሄም ለሴስክ ፋብሪጋስ እንግዲህ ሪከርድ ሆኖ ተመዝግቦለታል። ሌላው የኢንተር ሚላን ነው። ኢንተር ሚላን አሁንም በማሸነፍ መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። ለኢንተር ሚላን በጣሊያን ሴሪያ እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። ምንም እንኳን በቻምፒዮንስ ሊጉ ጥሎ ማለፍ በቦዶ ግሊምት ቢሸነፍም በሴሪያው ግን አሁንም ግስጋሴውን የቀጠለበትን ውጤት ማስመዝገብ የቻለበትን
ቀን አሳልፏል፣ ማሸነፍ ችሏል። እንግዲህ ልዩነቱንም በሰፊ መምራት ችሏል። እንግዲህ ከኢልቼ ጋር ያደረገውን ጨዋታ 2-0 ሲያሸንፍ የኢንተር ሚላን የማሸነፊያ ግቦች ኤነሪክ ሚኪታሪያን እንዲሁም ማኑኤል አካንጂ ናቸው ማስቆጠር የቻሉት። ኢንተር ሚላን ያለፉትን 14 የሊግ ጨዋታዎች አልተሸነፈም፣ 13ቱን አሸንፎ በአንዱ አቻ ወጥቷል። እንግዲህ ኢንተር ሚላን በ64 ነጥብ ሴሪያውን እየመራ ይገኛል። የዩቬንቱስ ዋና አሰልጣኝ ሉቺያኖ ስፓሌቲ በኮሞ ከደረሰባቸው ሽንፈት በኋላ የኛ ዋና ጠላት ራሳችን ነን ሲሉ ተደምጠዋል። አክለውም በአስተሳሰብ ካልተሻሻልን ከማንም ጋር መፎካከር አንችልም፣ ነገር ግን በአስተሳሰብ ከተሻሻልን ከማንም ጋር መፎካከር እንችላለን ሲሉ አስተያየታቸውን ሰጥተዋል። ካልሆነና አሁን ባለንበት ሁኔታ ከቀጠልን ግን ምንም አይነት ውጤት መጠበቅ አንችልም ሲሉ ተናግረዋል። ጁቬንቱስ ባለፉት 5 ጨዋታዎች 15 ጎሎችን ተቆጥሮበታል። በቡድኑ በአማካይ እንግዲህ 3 ጎሎችን እያስተናገደ ይገኛል ማለት ነው። ሌላው ከሰሞኑ በአልናሲር እንግዲህ ውዝግብ ላይ የነበረውና ውዝግቡን ፈቶ ወደ እግር ኳስ የተመለሰው ክርስቲያኖ ሮናልዶ አሁንም ታሪክ መስራት ቀጥሏል። ቅዳሜ ዕለት በተደረገ ጨዋታ በአልሐዚም ላይ 4 ጎሎችን በማስቆጠር ሲያሸንፉ ክርስቲያኖ ሮናልዶ 2 ጎሎችን አስቆጥሯል። ሌላው ኪንግስሌይ ኮማን እና እንዲሁም ጋብሪኤል ከመረብ ማሳረፍ ችለዋል። ክርስቲያኖ ሮናልዶ በውድድር ዓመቱ ያስቆጠራቸውን የሊግ ግቦች 20 ማድረስ ችሏል። ሮናልዶ በእግር ኳስ ሕይወቱ 1000ኛ ግቡን ለማስቆጠር እንግዲህ 36 ግቦች ብቻ ይቀሩታል። አል ሂላል በበኩሉ በአል ኢቲሃድ ጋር ያደረገውን ጨዋታ 1-1 በሆነ ውጤት አጠናቋል። በዚህም ምክንያት እንግዲህ አልናሲር 55 ነጥቦችን በመሰብሰብ የሊጋቸው አናት ላይ መቀመጥ ችሏል። እንግዲህ በ1 ነጥብ ልዩነት ክርስቲያኖ ሮናልዶ አሁንም ታሪክ መስራት የቀጠለበትን ውጤት አስመዝግቦ ወጥቷል። በተያያዘ ዜና ከክርስቲያኖ ሮናልዶ ጋር እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክርስቲያኖ ሮናልዶ እንወድሃለን ሲሉ አስተያየታቸውን ሰጥተዋል። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በይፋዊ የቲክቶክ ማህበራዊ ትስስር ገጻቸው ለክርስቲያኖ ሮናልዶ መልእክት አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ በቪዲዮ ባሰራጩት መልእክት ሮናልዶ አንተ የምንጊዜ ምርጡ ተጫዋች ነህ ብለዋል። አክለውም አንተ አሜሪካ ውስጥ ታስፈልገናለህ፣ ስራህን ቀጥል፣ በፍጥነት እንፈልግሃለን ሲሉ አስተያየታቸውን ሰጥተዋል። ዶናልድ ጄ ትራምፕ እንግዲህ ባለፈው በዋይት ሃውስ ሮናልዶን እንደጋበዙት ይታወሳል። እንግዲህ አሁን ሮናልዶን እንፈልግሃለን ሲሉ ወደ አሜሪካ እንዲመጣ እንደሚፈልጉም የሚመስል አስተያየት ሰጥተዋል። አክለውም አንተ አሜሪካ ውስጥ ታስፈልጋለህ፣ ስራህን ቀጥል፣ በፍጥነት እንፈልጋለን ሲሉ ተናግረዋል። ዶናልድ ጄ ትራምፕ መልእክት ከአንዱ ጎት ወደ ሌላኛው ጎት ብለው ባሰራጩት መልእክት ተጨማሪ ማብራሪያ ሳይሰጡ ቀርተዋል። እንግዲህ ክርስቲያኖ ሮናልዶ አሁንም ድንቅ መሆኑን እያሳየ ይገኛል በዚህ እድሜው። በሌላ በኩል ለባርሴሎና ፕሬዝዳንታዊ ምርጫ እጩ የሆኑት ቪክተር ፎንት ምርጫውን ካሸነፉ ሊዮኔል ሜሲን እንደሚመልሱ ቃል ገብተዋል። ሊዮኔል ሜሲን በድጋሚ ለማየትና ለመሰናበት ትክክለኛው መንገድ ዋላ ፖርታን አለመምረጥ ነው ሲሉ አሳውቀዋል። ሜሲ እንዴት ይመለስ በሚለው ላይ ለዓመታት ስንሰራ ነበር ያሉት ቪክተር ፎንት በታሪክ ምርጡን ተጫዋች በፒኤስጂ ማሊያ ማየት ለባርሴሎና ደጋፊ የሚያም ነበር ሲሉ ተናግረዋል። አክለውም በአመቱ መጨረሻ ሜሲን እንቀበለዋለን፣ ካምፕኑ ማሊያውን ለብሶ በክብር ይሸኛል ሲሉ ተደምጠዋል። ከዚህ በፊት ዋላ ፖርታ ምርጫ ለማሸነፍ ሜሲን ተጠቅመዋል በሚል ሲተቹ የነበሩት እጩ በአሁኑ ምርጫ ለቅስቀሳ የሜሲ ምስል ይዘው መውጣት ችለዋል። ለኤሲ ሚላን መጫወት ህልሜ ነው ይላል እንግዲህ ጀርመናዊ ኮከብ የክለብ ብሩጅ ወጣት አጥቂ ኒኮሎ ትሬሶልዲ ህልሙ ለኤሲ ሚላን መጫወት መሆኑን ገልጿል። በየቀኑ ጠንክሬ እንድሰራ የሚገፋፋኝ ለኤሲ ሚላን ያለኝ የመጫወት ህልም ነው ሲል ኒኮሎ ትሬሶልዲ ተናግሯል። በክለብ ብሩጅ ደስተኛ ነኝ ያለው ተጫዋቹ ነገር ግን ኤሲ ሚላን ሁልጊዜም በውስጤ ነው ስነቀይ ማስበው እሱን ነው ሲል ተናግሯል። እንግዲህ 21 ዓመቱ አጥቂ ኒኮሎ ትሬሶልዲ በውድድር ዓመቱ 12 ጎሎችን በማስቆጠር ጥሩ ጊዜ እያሳለፈ ይገኛል። በአውሮፓ ቻምፒዮንስ ሊግም 4 ጎሎችን ማስቆጠር ችሏል። እንግዲህ ወደፊት ህልሙ ለኤሲ ሚላን መጫወት መሆኑን
እየተናገረ ይገኛል። የእንግሊዝ ፕሪሚየር ሊግ በየወሩና በውድድር ዘመኑ መጨረሻ የሚያበረክታቸው ሽልማቶች ብዙዎች ዘንድ ይታወቃሉ። ይሁን እንጂ ሊጉ የተወሰኑ ደረጃዎች ላይ በመድረስ የሚገኝ ፕሪሚየር ሊግ ማይልስቶን የተባለ ሽልማት ይሰጣል። ሽልማቱ የሚሰጠው ተጫዋቾች በተወሰኑ ጨዋታዎች በተጫወቱት ብዛት፣ ጎል ባስገቡት ብዛትና ግብ ሳይቆጠርባቸው ሲወጡ ነው። በዚህም ሳምንት 5 የቼልሲ ተጫዋቾች 100 ጨዋታዎች ላይ በመድረስ ከሊጉ ሽልማት አግኝተዋል። ተጫዋቾች 100፣ 200 እና 300 ጨዋታ ላይ ሲደርሱ በብር የተለበጠ ሽልማት፣ ከ400 በላይ ሲደርሱ ደግሞ የብር ሜዳሊያ ይሸለማሉ። እንዲሁም ከ50 ጎል ጀምሮ ሲያስቆጥሩ የሚሸለሙ ሲሆን ግብ ጠባቂዎች ለመሸለም 100 ጨዋታ ግብ ሳያስተናግዱ ወይም ክሊንሺት አስጠብቀው መውጣት ይገባቸዋል። ፕሪሚየር ሊጉ ሽልማቱን ያስተዋወቀው በ2017-18 የውድድር ዘመን ሲሆን ከዛ በፊት ይህንን ያሳኩ ተጫዋቾች ተሸላሚ አይሆኑም። እስካሁን ስንት ተጫዋቾች ተሸለሙ የሚለውን ለመመልከት ያክል 340 ተጫዋቾች 100 ጨዋታ በመሰለፍ 148 ተጫዋቾች ደግሞ 200 ጨዋታ ላይ በመሰለፍ እንዲሁም 45 ተጫዋቾች 300 ጨዋታ ላይ በመድረስ እና 8 ተጫዋቾች 400 ጨዋታ ላይ በመድረስ ሽልማቱን ወስደዋል። እንዲሁም ጄምስ ሚልነር 500 እስከ 600 መካከል ጨዋታ በማድረግ የተሸለመው ብቸኛ ተጫዋች መሆን ችሏል። ጄምስ ሚልነር በዚህ ሳምንት እንግዲህ ታሪክ መስራቱን ነግረናቸዋል። በሌላ በኩል 47 ተጫዋቾች 50 ጎል ሲያስገቡ 9 ተጫዋቾች ብቻ 100 ግብ ላይ ደርሰዋል። በዚህም መሰረት ሃሪኬን፣ መሐመድ ሳላህ፣ ሰርጂዮ አጉዌሮ 150 ግቦችን በማስቆጠር ከፍተኛ አስቆጣሪዎች እና የዚህ ሽልማት ተጋሪ ናቸው። ዴቪድ ዴሂያ፣ አዲሰን ቤከር እንዲሁም ሁጎ ሎሪስ 100 ጨዋታ ላይ ግብ ሳይቆጠርባቸው በመውጣት ሽልማቱን ያሸነፉ 3 ግብ ጠባቂዎች ናቸው። የቀድሞ የማንቸስተር ዩናይትድ እና የአርሰናል ተጫዋች የአሁኑ አሰልጣኝ ቫን ፐርሲ ጾመኛ ተጫዋቾች መዘግየት ይችላሉ ሲል በክለቡ ፍቃድ ሰጥቷል። የፌኖርድ አሰልጣኝ ሮቨን ቫን ፐርሲ ጾመኛ ተጫዋቾች ዘግይተው ወደ ልምምድ እንዲመጡ መፍቀዳቸውን አስታውቀዋል። የረመዳን ጾም የሚጾሙ ተጫዋቾች ዘግይተው ወደ ክለቡ መምጣት እንዲችሉ ፈቅደንላቸዋል ሲሉ አሰልጣኝ ሮቨን ቫን ፐርሲ ተናግረዋል። አሰልጣኙ አክለው የጾመኛ ተጫዋቾች የልምምድ አይነት ከሌሎች ተጫዋቾች እየተለየ እንደሚሆንም ገልጸዋል። ተጫዋቾቹ በጥሩ ሁኔታ ላይ ሆነው ሃይማኖታዊ ግዴታቸውን እንዲወጡ እንደሚያግዙ የገለጹት አሰልጣኙ ቀኑን ሙሉ ሳይመገቡ መዋል ቀላል አይደለም ሲሉ ተናግረዋል። እንግዲህ ለጾመኛ ተጫዋቾች ፍቃድ ሰጥተዋል። የቼልሲው ተጫዋች ዌስሊ ፎፋና በቅዳሜ ጨዋታ ቀይ ካርድ ከተመለከተው ቀይ ካርድ በኋላ በማህበራዊ ትስስር ገጹ የዘረኝነት ጥቃት ደርሶብኛል ሲል ተናግሯል። ዌስሊ ፎፋና በደረሰብኝ የዘረኝነት ጥቃት ሐዘን እንደገባው ባሰራጨው የጽሁፍ መልእክት ገልጿል። የ2026 ላይ ነን አሁንም ተመሳሳይ ነው ያለው ዌስሊ ፎፋና ምንም የተቀየረ ነገር የለም፣ እዚህ ሰዎች ሊቀጡ አይችሉም ሲል ተናግሯል። አክሎም ትልቅ የጸረ ዘረኝነት ዘመቻ ቢያደርጉም ማንም ምንም አላደረገም ሲል ያለውን ቅሬታ ገልጿል። ከምሽቱ ጨዋታ በኋላ በተጨማሪም የበርንሌው ተጫዋች በሃኒባል ማጅበሪ በማህበራዊ ሚዲያ የዘረኝነት ጥቃት ደርሶብኛል ሲል እሱም መናገሩ ይታወቃል። ሃኒባል ማጅበሪ በማህበራዊ ገጹ 2026 ነን፣ ነገር ግን አሁንም እንደዚህ አይነት ሰዎች አሉ፣ እባካችሁ ራሳችሁን እና ልጆቻችሁን አስተምሩ ሲል በጽሁፉ መግለጽ ችሏል። የሪያል ማድሪድ ቅዳሜ ዕለት ባደረገው የኦሳሱና ጨዋታ በተሸነፈበት ጨዋታ የኦሳሱና ደጋፊዎች ቪኒሲየስ ጁኒየርን ኢላማ አድርገው እንደነበር የተገለጸ ይገኛል። በዚህም ምክንያት የስፔን ላሊጋ ምርመራ መጀመሩን ገልጿል። የኦሳሱና ደጋፊዎች በጨዋታው ወቅት ቪኒሲየስ ጁኒየር በ2024 ያጣውን ባላንዶር ጠቅሰው ሲዘምሩ ተሰምቶ እንደነበር እየተነገረ ይገኛል። በተጨማሪም ደጋፊዎች ሞት ለቪኒሲየስ ጁኒየር እያሉ ሲዘምሩ የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። የስፔን ላሊጋ በበኩሉ በጨዋታው ቪኒሲየስ ላይ የዘረኝነት ጥቃት ሲደርስ የሚያሳዩ ተንቀሳቃሽ ምስሎች እየመረመረ መሆኑን አስታውቋል። ብራዚላዊ ተጫዋች ቪኒሲየስ ጁኒየር በአንድ ሳምንት ውስጥ ለሁለተኛ ጊዜ የጥቃት ሰለባ መሆን የቻለበት ክስተት ተፈጥሯል። እንግዲህ ተጫዋች በተደጋጋሚ የዘረኝነት ጥቃት እየደረሰበት ይገኛል። የስፔን ላሊጋ ምን ሊወስን ይችላል የሚለው እንግዲህ በጉጉት ይጠበቃል።
ትላንትና ሲጠበቅ የነበረው የለንደን ደርቢ በአርሰናል የበላይነት ተጠናቋል። አርሰናል ቶተናምን 4-1 ሲያሸንፍ ልማደኛው ኤብሬቺ ኢዜ 2 ጎሎችን ማስቆጠር ችሏል። ሌላው አጥቂያቸው ቪክተር ዮኬሬሽ 2 ጎሎችን ማስቆጠር ችሏል። እንግዲህ ማይክል አርቴታ በጨዋታ ላይ አሰላለፍ ለውጥ አድርገው ነበር የገቡት። ሰሞኑን በተከታታይ ቡካዮ ሳካን በ10 ቁጥር ሚና ላይ ሲያሰልፉ ስንመለከት ነበር። ትናንትና እንግዲህ ኤብሬቺ ኢዜን በ10 ቁጥር ሚና ላይ ሰጥተው ወደ ሜዳ ገብተው ነበር። ከጨዋታው በፊት በሰጡት አስተያየትም በኤብሬቺ ኢዜ እናምናለን፣ እሱ ባለፈው ያደረገውን እናውቃለን፣ ዛሬም ለዛ ነው የቋሚነት ቦታውን የሰጠነው ሲሉ ተናግረው ነበር። እሱም አላሳፈራቸው። እንግዲህ 2 ጎሎችን አስቆጥሮ ተቀይሮ ወጥቷል። 3ኛ ጎል ሰርቶ ዳግም ሃትሪክ የሚሰራበትንም እድል አምክኗል። እንግዲህ ኤብሬቺ ኢዜ በደርሶ መልስ 5 ጎሎችን በለንደን ደርቢ አስቆጥሮ ታሪክ የሰራ ተጫዋች መሆን ችሏል። ሌላኛው አጥቂያቸው ቪክተር ዮኬሬሽም 2 ጎሎችን አስቆጥሯል። እንግዲህ ቅዳሜ ዕለት ማንቸስተር ሲቲ በማሸነፉ ምክንያት ትልቅ ተጠባቂ ጨዋታ ሆኖ ነበር። ይህ ጨዋታ እንግዲህ በአርሰናል የበላይነት ተጠናቋል። እንግዲህ አርሰናል በደርሶ መልስ ቶተናም ላይ 8 ጎሎችን አስቆጥሮ 8-1 በሆነ ውጤት ያሸነፈበት ውጤት ሆኖ ተመዝግቧል። ከጨዋታው በኋላ አስተያየቱን የሰጠው የቶተናሙ ተጫዋች ቫንደቬን አርሰናል ምርጡ ቡድን ነበር ሲል ተናግሯል። የቶተናሙ ተከላካይ ሚኪ ቫንደቬን በምሽቱ ጨዋታ አርሰናል የተሻለ እንደነበር ከጨዋታው በኋላ ተናግሯል። እንግዲህ ከጨዋታው በፊት ዛሬ ሕይወቴን ሁሉ በሜዳ ላይ ሰጣለሁ ያለው ቫንደቬን እጅ ሰጥቶ ወጥቷል። አርሰናል ሜዳ ላይ ምርጡ ቡድን ነበር ያለው ቫንደቬን እነሱ ከኛ የበለጠ የግብ ዕድል ፈጥረዋል ሲል ገልጿል። አሰልጣኝ ኢጎር ቱዶር በበኩላቸው በቂ ነገር ባለማድረጋችን አዝኛለሁ፣ አርሰናል የተሻለ ቡድን ነበር ሲሉ ከጨዋታው በኋላ ተናግረዋል። እንግዲህ አርሰናል ማሸነፉን ተከትሎ ነጥቡን 61 በማድረግ ከተከታዩ ማንቸስተር ሲቲ በ5 ነጥብ ርቆ ይገኛል። ምንም እንኳን አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ 3 ነጥብ ማግኘት ከቻለ ደረጃውን ወደ ነጥቡን ወደ 2 የማጥበብ እድል ቢኖረውም አሁን ላይ ግን በ5 ነጥብ ሆኖ ቀጥሏል። ኤርሊንግ ብሮት ሃላንድ 22 ጎሎችን፣ ኢጎር ቲያጎ 17 ጎሎችን፣ አንቶኒ ሴሜኞ 13 ግቦች፣ ጆዋ ፔድሮ 11 ግቦች በማስቆጠር ኮከብ ግባግቢዎች ለኮከብ ግባግቢነት እየተፋለሙ ይገኛሉ። በወራጅ ቀጠናው እንግዲህ ዌስትሃም በ25 ነጥብ 18ኛ ላይ ይገኛል። በርንሊ በ19 ነጥብ 19ኛ ላይ ሲገኝ ወልቭስ በ10 ነጥብ እንግዲህ 20ኛ ደረጃ ላይ መቀመጥ ችሏል። ቶትናም ከወራጅ ቀጠናው በ4 ነጥብ ብቻ ርቆ 16ኛ ደረጃ ላይ መቀመጥ ችሏል። እንግዲህ ቶትናም ምናልባት አሁን ለወራጅ ቀጠናው እየቀረበ ያለ ይመስላል። ቶትናም ምናልባት ከቀሪው ጨዋታዎች ላይ ጥሩ እንቅስቃሴ በማድረግ ደረጃውን ማሻሽል ከሆነ ምናልባት ወደ ወራጅ ለመጀመሪያ ጊዜ የሚወርድበት ታሪክ እንዳይኖር እያሰጋ ይገኛል። ሌላው በስፔን ላሊጋ ትላንትና የተጫወተው ባርሴሎና 3-0 ሌቫንቴን አሸንፎ ደረጃውን ከሪያል ማድሪድ ተረክቧል። እንግዲህ ሪያል ማድሪድ መሸነፉን ተከትሎ አሁን ባርሴሎና በ1 ነጥብ ከሳምንት በፊት የተነቀጠውን ደረጃ አስመልሷል። ባርሴሎና 3-0 ሲያሸንፍ እንግዲህ ወጣቱ ቤርናል ግብ አስቆጥረዋል። ፍራንክ ዲዮንግ እንዲሁም ሎፔስ የባርሴሎናን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። እንግዲህ ማርክ ቤርናል በ18 ዓመቱ ድንቅ እንቅስቃሴ አድርጓል። እንግዲህ የወደፊቱ ሰርጆ ቡስኬት እየተባለ እየተነገረለት ያለው ማርክ ቤርናል የላሜሲያ አካዳሚ እና ድንቅ በተለያየ ቦታ ሊጫወት የሚችል ፍሌክሲብል የሆነ ወጣት ተጫዋች ነው። ያገኘውን እድል በጥሩ ሁኔታ እየተጠቀመ ነበር ማለት ይቻላል። የወጣት ተጫዋች እንግዲህ ለወደፊት ትልቅ ደረጃ ላይ ይደርሳል ተብሎ የሚጠበቀው ማርክ ቤርናል
ትላንትም ጎል አስቆጥሯል። እንግዲህ ባርሴሎና ማሸነፉን ተከትሎ አሁን ወደ መሪነቱ መምጣት የቻለበትን ውጤት አስመዝግቧል። ትላንትና በተደረገው የለንደን ደርቢ እንግዲህ በጨዋታው መጀመሪያ አካባቢ ጨዋታው ለረጅም ጊዜ ደቂቃዎች ተቋርጦ ነበር። ይህንን የተመለከተው ጋሪ ኔቭል የምናየው አስቂ ነገር ነው ሲል አስተያየቱን ሰጥቷል። ጨዋታው እየተነተነ የሚገኘው ጋሪ ኔቭል ዳኞች በገጠማቸው የቴክኒካል ችግር ምክንያት ጨዋታው መቋረጥ እንደቻለ ይሄ ደግሞ በጣም አስቂኝ ነገር ነው ሲል ጋሪ ኔቭል ለገጠመው ቴክኒካል ችግር ምክንያት ሙሉ ጨዋታው ማቋረጥ አትችልም ሲል ጨዋታውን ተችቷል። ጨዋታው በቴክኒካል ችግር ምክንያት ከ5 እስከ 6 ላናነሱ ደቂቃ ተቋርጦ እንደነበር መመልከት ችለናል። እንግዲህ ይህንን ሁኔታ ተችቷል። ሁለተኛው አጋማሽ ላይም ይሄው ክስተት እየተደገመ ይመስላል። ተጫዋቾች ወደ ሜዳ ከተመለሱ በኋላ ዳኞች ቴክኒካል ነገሮችን ሲያስተካክሉ ተመልክተናል። ይህ በትልቅ ሊግ እንዲህ መከሰቱ ተገቢ እንዳልሆነ ጋሪ ኔቭል ተችቷል። ናፖሊ በሴሪያው ከአትላንታ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፈዋል። የአሰልጣኝ አንቶኒዮ ኮንቴ ቡድን ናፖሊ መሸነፉን ተከትሎ ከሴሪያው መሪነት ቦታ አለመራቅ እየተገደደ ይገኛል። እንግዲህ ናፖሊ በአሁኑ ሰዓት ከኢንተር ሚላን በ11 ነጥቦች በመራቅ 3ኛ ደረጃ ላይ መቀመጥ ችሏል። አትላንታ በኩል 45 ነጥቦችን ሰብስቦ 7ኛ ደረጃ ላይ ይገኛል። እንግዲህ ያምናው ቻምፒዮን ናፖሊ አሁን ላይ ከመሪው በጣም እየራቀ ይገኛል። ምናልባት እንግዲህ ዘንድሮ ዋለምንም ተቀናቃኝ የኢንተር ሚላን የሴሪያው ዋንጫ የሚያነሳበትን ግስጋሴ ጥሩ አድርጎ የተመቻቸለት ይመስላል። ሌላው ሊቨርፑል ትላንትና ተጫውቷል። እንግዲህ ወሳኝ ድል አሳክቷል። ሊቨርፑል ከኖቲንጋም ፎረስት ያደረገውን ጨዋታ በመጨረሻ ደቂቃ በተቆጠረች ግብ ማሸነፍ ችሏል። እንግዲህ ሊቨርፑል በሙሉ በኖቲንጋም ፎረስት ተበልጦ የመጀመሪያ አጋማሽን ማሳለፍ ተገዶ ነበር። ነገር ግን ሁለተኛው አጋማሽ ላይ ተመጣጣኝ እንቅስቃሴ ማድረግ የቻለው ሊቨርፑል በመጨረሻ ደቂቃ በተገኘች ጎል ማሸነፍ ችሏል። የሊቨርፑል የማሸነፊያ ግብ ማካሊስተር በመጨረሻ ደቂቃ አስቆጥሯል። እንግዲህ ማካሊስተር መጀመሪያም ጎል አስቆጥሮ ተሽሮበት ነበረ፣ በእጅ የተቆጠረ ጎል ነው በማለት መጨረሻ ላይ እንደገና ደግሞ ጎል ማስቆጠር ችሏል። ኖቲንጋም ፎረስት ያለፉትን 4 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻሉም። በሌሎች ጨዋታዎች ፉላም ሰንደርላንድ 3-1፣ ክሪስታል ፓላስ ወልቭስን 1-0 በሆነ ውጤት ማሸነፍ ችለዋል። እንግዲህ ሊቨርፑል ነጥቡን 45 በማድረግ በጎል ክፍያ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ሊቨርፑል ከዌስትሃም የሚያደርጉት ጨዋታ እንግዲህ ይጠበቃል። ሊቨርፑል ለማንቸስተር ዩናይትድ እና ቼልሲ እኩል 45 ነጥብ ይዘዋል። እንግዲህ ማንቸስተር ዩናይትድ ዛሬ ምናልባትም ካሸነፈ በ3 ነጥብ 4ኛ ደረጃን ከቼልሲ የሚረከብ ይሆናል። ለጊዜው ግን ሶስቱም ክለቦች 45 ነጥብ ይዘው በጎል ክፍያ ተበላልጠው ከ4 እስከ 6 ያለውን ደረጃ ለመያዝ ተገደዋል። እንግዲህ እንግሊዝ ፕሪሚየር ሊግ ለዋንጫው የሚደረገው የማንቸስተር ሲቲ እና የአርሰናል ፍክክር ብቻ ሳይሆን በአውሮፓ መድረክ ለሻምፒዮንስ ሊግ የሚደረገው ፍልሚያም የበለጠ አጓጊነቱን እንደቀጠለ ይገኛል። ዛሬ ማንቸስተር ዩናይትድ ጨዋታውን ያደርጋል። እንግዲህ ኤቨርተንን የሚገጥመው ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ ደረጃውን ወደ 4ኛ የሚያሻሽል ይሆናል። ማንቸስተር ዩናይትድ ዛሬ ጨዋታውን ሲያደርግ ሜሰን ማውንት ምናልባት ሊመለስ ይችላል ሲል ማይክል ካሪክ ከጨዋታው በፊት በሰጠው አስተያየት ተናግሯል። እንግዲህ ማይክል ካሪክ ምናልባት ይህ አዲስ ፈተና የምንጀምርበት ይሆናል ሲል አስተያየቱን ሰጥቷል። ማይክል ካሪክ እንግዲህ ዴቪድ ሞየስ ምን አይነት አሰልጣኝ እንደሆነ እናውቃለን። በሜዳቸው አስቸጋሪ ፈተና ሊገጥመን ይችላል። እኛም ጥሩ ተሻሽለናል፣ ነገር ግን የበለጠ መሻሻል ይኖርብናል ሲል ተናግሯል። በሌላ በኩል ጉዳት ያጋጠመው ፓትሪክ ዶርጉ ጥሩ መሻሻል ላይ ይገኛል። ሊሳንድሮ ማቲያስ ዴሊት በቅርብ ወደ ሜዳ ይመለሳል። ሜሰን ማውንት ምናልባት ወደ ጨዋታ የሚመለስበት አጋጣሚ ያለ፣ ነገር ግን አንቸኩልም፣ ጫና ውስጥ ልንከተው አንፈልግም ሲሉ አስተያየታቸውን ሰጥተዋል። እንግዲህ ማንቸስተር ዩናይትድ ዛሬ ከኤቨርተን ጋር የሚያደርገው ጨዋታ
ምን ሊያደርገው ይችላል የሚለው ይጠበቃል። እንግዲህ የመጀመሪያውን ጨዋታ ኤቨርተን 1-0 በጎዶሎ ተጫዋቾች ማሸነፉ ይታወሳል። እንግዲህ ዛሬ ደግሞ ለማንቸስተር ዩናይትድ ከባድ ፈተና እና ከባድ ተጋጣሚ ይሆናል ተብሎ ይጠበቃል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ለውድ የማንቸስተር ዩናይትድ ደጋፊያን መልካም እድል ከወዲሁ እየተመኘው ተሰናበትኳችሁ። መልካም ቀን